ሰላም እንዴት ናችሁ? ዛሬ ምን ይዘሽልን መጣሽ ካላችሁ የአብዛኞቻችሁ ጥያቄ የሆነውን የቱርክ ፊልም ይዤላችሁ መጥቻለሁ። አሁንም ቢሆን ሁልጊዜም እንደምታደርጉት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የእውነት የቱርክ ፊልም የምትወዱ ከሆነ ሰብስክራይብ ያደረጋችሁ ፍቅራችሁን አሳዩኝ። ፊልሙን ማየት ከመጀመራችሁ በፊት የላይክ ምልክቷን መጫን እንዳትረሱ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ባሪስ የሚባል ሰው ያስተዋውቀናል። ባሪስ ከሩቁ አንድ በጣም የምታምር ሴት ተመልክቶ ጓደኞቹ ሲጠሩት እንኳን እየሰማቸው አልነበረም። ራሽ ተነስቶ ልጅቷ ወዳለችበት ይሄዳል። ልጅቷ እሱ ያለበት ካፌ አስተናጋጅ ነበረች። እጅግ ቆንጆ አስተናጋጅ ፉሰን ትባላለች። ባሪስ ሽንት ቤት የፈለገ መስሏት ወደዛ አቅጣጫ ነው ሽንት ቤቱ ብላ አቅጣጫ ጠቆመችው። እንደዛም ሆኖ አይኑን ከሷ ላይ ማንሳት አልቻለም ነበር። ባሪስ ወደ ጠረጴዛው ከተመለሰ በኋላ ከዚች ልጅ ጋር ለማውራት ምን ማድረግ እንዳለበት ያስባል። ፉሰን ከየት መጣ ሳትል አባቷ ወደ ካፌው ይመጣና ምንድነው የምትሰሪው ብሎ ይጠይቃታል። ይህ ሽማግሌ የፉሰን አባት ነው። በጣም ኃይለኛ ሰው ነው። ፉሰን የቤት ወጪዎችን ለመሸፈን እዚህ ካፌ ውስጥ በድብቅ እየሰራች ነበር። አባቷ ግን የሚያውቀው ነገር አልነበረም። ባሪስም ፉሰን አባቷን እንዳዋሸችው ሲረዳ ፈጠን ብሎ ብድግ ይልና የፉሰንን አባት ሰላም ይለዋል። ከዛም ድሮ አብረን የተማረን ተማሪዎች እዚህ ሰብሰብ ብለን ጥሩ ጊዜ እያሳለፍን ነበረ፣ ለዛ ነው ብሎ ለአባቷ የዋሸውና ያስመልጣታል። ፉሰን ባሪስን ሳታመሰግነው አባቷ አስቸኩሎ ይዟት ይሄዳል። ባሪስ ምንም ነገር ማድረግ ሳይችል በአይኑ ይሸኛታል። ካፌው ወጥቶ ወደ ቤቱ እየሄደ መንገድ ላይ ቀን ያሳለፈውን ነገር ደጋግሞ ማሰብ ይጀምራል። የፉሰን ፊት ከአይኑ ሊጠፋ አልቻለም። በዚች ልጅ ምክንያት ሙሉ ህይወቱ የተቀየረ ነው እየመሰለው ያለው። ባሪስ አሁንም በድጋሚ ፉሰንን ለማግኘት ወደዛ ካፌ ይሄዳል። በሚያሳዝን ሁኔታ ፉሰን ካፌ ውስጥ አልነበረችም። ባሪስ ሌሎች አስተናጋጆችን ጨቅጭቆ ባገኘው መረጃ መሰረት ፉሰን እዛ ካፌ መስራት አቁማለች። እሷም መገኛ አንድ ያገኘው ፍንጭ እንደሆነ ዩኒቨርሲቲ ውስጥ ተማሪ ናት። ባሪስ እንዴትም ብሎ የምትማርበትን ዩኒቨርሲቲ ያገኘዋል። እዛም ወደ ዩኒቨርሲቲው ሄዶ እሷን መፈለግ ጀመረ። የቀረው ቦታ የለም፣ ግን እስካሁን አላገኛትም። የዩኒቨርሲቲው ሰራተኞች እንዲረዱት ጠይቋቸው ነበረ፣ ግን የትኞቹም ፈቃደኛ ሆነው መረጃ ሊሰጡት አልፈለጉም። ባሪስ ምንም አማራጭ ስለሌለው ዩኒቨርሲቲ ውስጥ የተዋወቃቸውን ሴቶች በጠቅላላ እያስቆመ ስለ ፉሰን መጠየቅ ይጀምራል። በሚያሳዝን ሁኔታ እስካሁን የጠየቃቸው ተማሪዎች አላቃትም ነበር የሚሉት። ይህን የሚያክል ዩኒቨርሲቲ ውስጥ ፉሰንን መፈለግ ማሳ ውስጥ መርፌ እንደመፈለግ ነበር። በመጨረሻም አጉሊ መነጽር ገዝቶ የዩኒቨርሲቲው ጣሪያ ላይ ቁጭ ብሎ እሷ መፈለግ ይጀምራል። ቀናቶች እንደዚህ እያለ ሲፈልጋት ቆየ። በመጨረሻም ተስፋ ይቆርጥና ዩኒቨርሲቲውን ለቆ ወደ ቤቱ ለመሄድ አውቶቡስ ይሳፈራል። ፉሰንም እንደ አጋጣሚ መታ አጠገቡ ቁጭ ትላለች። ስታየው የዛኔ ከአባቷ ቁጣ ያተረፋት ሰው መሆኑን ታስታውሳለች። ሰላም ይላትና ባሪስ ፈጠን ብሎ ወሬ ይጀምራል። የመጀመሪያ ቀን እንዳያት አፉ አልተሳሰረም። ነፃነት ነበር ሲያወራት የነበረው። እሷም ከባሪስ ጋር ስታወራ በጣም ደስ ብሏት ነበር እያወራች የነበረው። ደጋግማ እያየችው ፈገግ ስትልም ነበረ። ጥሩ ወሬ ይዘው እያለ በመሃል የፉሰን ስልክ ይጮሃል። ፉሰን ስልኩን ካነሳችው በኋላ ወዲያው ነበረ ሙዶ የተቀያየረው። አንድ የምትጽፈው ጽሁፍ አለ። ለዛ የምትጽፈው ጽሁፍ ደግሞ አንድ ማግኘት ያለባት መጽሐፍ ነበረ። የትም ገብታ ይህንን መጽሐፍ ብትፈልገው አላገኘችውም። ረጅም ሰዓት ማውራት አልቻሉም። እሷም የምትወርድበት ቦታ ይደርስና ትወርዳለች። ባሪስ ወደ ቤት ሲገባ በጣም ተደስቶ ነበር። ሰዎቹ እራት እየበሉ ውሃ እየጠጡ ነበር። ባሪስ በዛሬ ቀን ውሃ አይጠጣም ወይን ነው የሚጠጣው ብሎ ወይን ያወጣል። እናም ለቤተሰቦቹ ፍቅር እንደያዘው ይነግራቸዋል። ሰዎቹም ለልጃቸው በጣም ነበር ደስ ያላቸው። የሚቀጥለው ቀን በጠዋት ባሪስ ወደ ዩኒቨርሲቲው ይሄዳል። ከዛም ፉሰንን ለምቡና እንጠጣም ብሎ ይጋብዛታል። ፉሰን የምርቃት ጽሑፏን እየጻፈች ቢዚ ሆና ስለነበረ ልታወራው ጊዜ አልነበራትም። ክንቢ ልትለው ስትል ባሪስ እሷ ስትፈልግ የነበረውን መጽሐፍ አውጥቶ ያሳያታል። አሁን እሺ ብላኝ ቡና ትጠጣለች ብሎ ሲያስብ ፉሰን ጥላው ነበር የሄደችው። ባሪስ በዚህኛው ጊዜ ባይሳካለትም ተስፋ አልቆረጠም ነበር። ከዛን ቀን ጀምሮ ባሪስ ቀን በቀን የፉሰንን ሶሻል ሚዲያዎች ይመለከት ነበር። ፖስት ከምታደርጋቸው ነገሮች የተረዳው ነገር ፉሰን በጣም ቢዚ እንደሆነች ነው።
አጋጣሚውን ጠብቆ ቡና ይዞላት ይሄዳል። በሰበቡ ባሪስ ፉሳንን ለመቅረብ አስቦ ነበር። ባሪስ አንድ ቀን ለፉሳን ቡና ይዞላት ይሄድና ሊያወራት ይሞክራል። ፉሳን ከሁኔታውና ከንግግሩ የተረዳችው ባሪስ እንደወደዳት ነው። እናም እሷ ለፍቅር ጊዜ እንደሌላት ትነግረዋለች። ፉሳን የምርም ለፍቅር ቦታ እንደሌላት ሲያረጋግጥ ተነስቶ ጥሏት ይሄዳል። ፉሳን ለፍቅር ቦታ የለኝም ያለችው ቤተሰቦቿ በጣም ደሃ ናቸው። እነሱን መርዳት ነው የምትፈልገው። እናቷ በበሽታ ምክንያት አልጋ ላይ ከወደቀች ትንሽ ከረም ብሏል። ታላቅ እህቷ ደግሞ በጣም ያፈቀረችው ሰው ክዷት ሁኔታዋ ጥሩ አይደለም፣ ድብርት ውስጥ ነው ያለችው። በዚህ ምክንያት አባትየው ሙሉ ተስፋውን ፉሳን ላይ ነው ያደረገው። ፉሳን ጥሩ ውጤት አምጥታለት መርቃ ጥሩ ስራ እንድትይዝለት ነው የሚፈልገው። ፉሳን ሁሌም ቢሆን አባቷ ሚላትን ስለምትሰማ ከሱ ቃል መውጣት አትፈልግም። አሁን ላይ ደግሞ ትምህርቷን ጨርሳ የምርቃቷ ጊዜ እየተቃረበ ነው። እዚህ ላይ ፍቅር ጨምራበት መወዛገብ አልፈለገችም። ባሪስ ፉሳን ፍቅር አልፈልግም ብትለውም ተስፋ አልቆረጠም ነበር። የሚቀጥለው ቀን ፉሳን ወደ ትምህርት ቤት ሄዳ ክፍል ልትገባ ስትል ባሪስ ክፍሏ ውስጥ ቁጭ ብሎ ተመለከተችው። እሷም በጣም ትናደድና ሁለተኛ ትምህርት ቤቴ እንዳትመጣ ትለዋለች። ባሪስ ለምን እንደመጣ ሊያብራራላት ሲል ፉሳን እድሉን ልትሰጠው አልቻለችም። በዚህ መሃል ነው ባሪስ እሷን ፈልጎ እንዳልመጣ የተረዳቸው። ትምህርት ቤት ግቢ ውስጥ ፉሳን አንድ ሰው ተመልክታ ስትሮጥ ባሪስ ወደሱ ምትሮጥ መስሎት ሰፍ ብሎ ሲጠብቅ ፉሳን አንድ ሰውን ታቅፋለች። ከዚህ ሰው ጋርም እጅ ለእጅ ተያይዘው ወደ ክፍል ይገባሉ። ባሪስ ክፍል ውስጥ ተከትሏት ገብቶ ሁኔታቸውን እየተመለከተ ነበር። ባሪስ በሩቁ እየተመለከታት በቅናት እየተንገበገበ እያለ ፉሳን ፊቷን አዙራ ባሪስን ተመለከተችው። እሱም ንዴት ውስጥ ሆኖ ተነስቶ ከክፍሉ ይወጣል። ፉሳን ተከትለው ትሄዳለች። ባሪስም ተከትለው እንደመጣች ሲረዳ ፍቅረኛ ካለሽ ለምን ከመጀመሪያ አልነገርሽኝም ይላታል። እሷም እንዴት አድርጋ ስለ ጓደኛዋ ማብራራት እንዳለባት አልቻለችም ነበር። በዚህ መሃል ነው የፉሳን ጓደኛ መጥቶ እኔ ፍቅረኛዋ አይደለሁም ያለው። ባሪስም ይሄ ሰው የፉሳን ፍቅረኛ ለመሆኑን ሲያውቅ ጠጋ ብሎ ይተዋወቀዋል። እዚህ ሰዓት ነው ባሪስ እያለቀሰ ፉሳንን እንደሚወዳት የነገራት። እሷም በእጆቿን ባውን ተጠራርግለትና አታልቅስ ትለዋለች። ተው ላይ የነበረው የፉሳን ጓደኛ እንኳን አልቅሷል። በባሪስ ሁኔታ በጣም ነበር ያዘነው። ከዛም ባሪስ ፉሳንን ይዟት ወደ ስራ ቦታ ይወስዳታል። ሁሉም ጓደኞቹ ጋር ማስተዋወቃት። ፉሳን ባሪስን ሁሌም ደስተኛ ታደርገዋለች። ባሪስ ሙዚቃ ሲጫወትም ፉሳን ትመለከተዋለች። ባሪስ በጣም ጎበዝ ሙዚቀኛ ነው። ከተወሰነ ጊዜያት በኋላ ባሪስ ፉሳንን ወስዶ ከቤተሰቦቹ ጋር ያስተዋውቃታል። የባሪስ ቤተሰቦች በጣም ነበር የወደዷት። ባሪስ ጓደኞቹን በጠቅላላ ሰብስቦ የፉሳንን ልደትም ያከብርላታል። ፍቅራቸው ቀስ እያለ በጣም እያደገ እየመጣ ነው። ሁለቱም አንድ ሊረሱት የማይገባው ነገር ነበር ተማሪ መሆናቸውን። ፉሳን ሁሌ በጊዜ እየገባች ቤተሰቧን የምታስደስት ልጅ አሁን ማምሸት ጀምራለች። ይህም ነገሯ አባቷን አላስደሰተውም። አንድ ቀን ፉሳን አምሽታ ስለመጣች አባት ተናዶ ሙሉ ቤተሰቡ መቆጣት ይጀምራል። በዚህ መሃል ነው ፉሳን አልኮል ጠጥታ ወደ ቤት የገባቸው። አባቷም ተናዶ ሲቆጣት ፉሳን የማይሆን ነገር ተናግራው አባቷን አሳዘነችው። ባሪስ የሚማርበት ኮሌጅ አንድ ትልቅ ፕሮጀክት ሰጥተውት ነበረ። ባሪስ ቅር እያለ ሲጃጃል ይህንን ፕሮጀክት ረስቶት ከአስተማሪዎቹ በጣም ትልቅ ቁጣ ያገኛል። የባሪስ መምህርም በጣም ይናደድና በዚህ 3 ቀን ውስጥ ፈጠን ብለ ስራን ጨርስ ይለዋል። ፉሳን እስካሁን ድረስ የመመረቂያ ጽሑፏን አላስገባችም። ጠን ብላ ጽሑፏን ማታስገባ ከሆነ ደግሞ ብዙ ነገሮች ናቸው የሚበላሹባት። በጣም ጨንቋት እያለቀሰች ባሪስን እባክህ እርዳኝ ትለዋለች። ባሪስም ምንም እንዳታስብ ይነግራትና በሱ እርግጠኛ እንድትሆን ያደርጋታል። የሚቀጥሉት ቀናቶች መረጃ በመሰብሰብ ያሳልፋሉ። ለምትሰራው ጥናት የሚጠቅሟትን መረጃዎች። ፉሳን ባሪስ ምን ያህል እየረዳት እንደሆነ ስትመለከት በሁሉም ነገር ልታምነው የምትችለው ሰው እንደሆነ አረጋገጠች። እዛም አንድ አይነት ንቅሳት ለመነቀስ ሲወስኑና ይሄዳሉ። ፉሳን ንቅሳት እንደዚህ ያማል ብላ አላሰበችም ነበረ። ሙሉ ንቅሳቱን እያለቀሰች ነበር የተነቀሰችው። ባሪስ እንደዚህ እያመመሽ ለምን ትነቀሻለሽ? ይቅርብሽም ብሏት ነበር። እሷ ግን እምቢ ብላ ትነቀሰዋለች። ከተወሰኑ ጊዜያቶች በኋላ ባሪስ የሚሰራውን ፕሮጀክት ጨርሶ ያስገባና መመረቅ ጥቂት ቀናቶች ይቀሩታል። በዚህ መሃል ነው ፉሳን ባሪስ እሷን እያለ ትምህርቱን ችላ ብሎ እንደነበር የተረዳቸው። አንድ ቀን ባሪስና ፉሳን አብረው ያድራሉ። ባሪስ ፉሳን ስልክ እንዳይረብሻት ብሎ ስልኩን አጥፍቶ ዝም ብሎ ተኝታ ይመለከታታል።
በዚህ መሃል ነው ፉሰን የስኮላርሺፕ ኢንተርቪዋ ያመለጣት። እናም በጣም ተናዳ የመጀመሪያ ጥላቸውን ይጣላሉ። ፉሰን እንደዚህ ስትለፋ የነበረው ስኮላርሺፕ ለማግኘት ነበር። ባሪስ ያለችበት ከባድ ሁኔታ ምንም አልታይ ብሎታል። ፉሰን ንዴት ውስጥ ሆና የሚያስከፉትን ብዙ ቃላቶች ትናገረዋለች። ፉሰንና ባሪስ ከተታሉበት ቀን ጀምሮ ባሪስ ትክክል አልነበረም። ለተከታታይ ቀናት በር ራሱ ላይ ዘግቶ ብቻውን ነበር ሲያሳልፍ የነበረው። ስትደውልለትም ስልኳን ሊያነሳላት አልፈለገም ነበር። ባሪስ በጣም ንዴት ውስጥ ሆኖ ከበሮውን ይጫወታል። እናቱ ልጇም እንደሆነ ግራ ገብቷታል። ሄዳ ልትጠይቀውን ፈልጋለች፣ ግን ጊዜ ልስጠው ብላ ትተዋዋለች። ባሪስ መጠጥ ቤት ሄዶ አልኮል መጠጣትም ጀምሯል። ቀን መጠጥ ቤት ውስጥ ሆኖ ሰዎች አንድ ሴትን ሲተናኮሏት ይመለከታል። እናም ፉሰን ብትሆንስ ብሎ ማሰብ ጀመረ። ይህ ምክንያት ጣልቃ ይገባና ሰውየውን ይመታዋል። ሰውየው መመታቱ በጣም ተናዶ ደውሎ ጓደኞቹን ይጠራል። መጠጥ ቤቱ ባለቤት ይህንን ስላወቀ ባሪስን ታክሲ ጠርቶ ሊሸኘው ይሞክራል። ባሪስ ግን መደባደብ ፈልጎ ስለነበረ ከታክሲው ወርዶ ከሰዎቹ ጋር ይደባደባል። እነሱ በጣም ብዙ ስለነበሩ አልቻላቸውም። በጣም ነበር የደበደቡት። ከዚህ ሁኔታ በኋላ የባሪስ ጸባይ በጣም ግራ እያጋባ ይመጣል። እናም ቤተሰቦቹ ወስደው ሐኪም ቤት ያሳዩታል። ሐኪሙ ባሪስ የአእምሮ በሽተኛ እንደሆነ ይነግራቸዋል። በትንሽ ነገር በጣም ይደሰታል፣ በትንሽ ነገር ደግሞ ሲበዛ ይከፋል አላቸው። ባሪስ እናት ለነገሮች ሁሉ መፍትሄ አድርጋ ያሰበችው ፉሰንን ነበር። አባትየው ጣልቃ እንግባ፣ ነገሮች እንዴት እንደሚሆኑ እንመልከት ይላታል። ፉሰን በጣም ጥፋተኝነት ስሜት እየሰማት ነበረ። ንዴት ውስጥ ሆና ማለት የሌለባትን በጣም የሚያስከፉ ቃላቶች ተናግረዋለች። ፉሰን እናት ልጇ ተከፍታ ስታያት በጣም በርክራ የተጋባቸው ነው። ማንንም አትፍሪ፣ ልብሽ የነገረሽን ነገር አድርጊ ብላ መከረቻት። ፉሰን እሱን አስደስታለሁ ብላ ተጀምራ ያልተጨረሰችውን ንቅሳት ለመጨረስ ወደ ንቅሳቱ ቤት ትሄዳለች። እዛም እሱን ለማግኘት እየሄደች እያለ እህቷ ደውላላት እናታቸው እንደሞተች ነገረቻት። ፉሰን በዚህ በሐዘኗ ሰዓት ባሪስ አጠገቧ ቢሆን በጣም ነበር ደስ የሚላት። ጓደኞቿ ሁኔታዋ በጣም ስላሳሰባቸው ባሪስን ፈልገው ትሄዱና ነገሮችን ያስረዱታል። ብቻዋን ይህንን ሐዘን እንድታልፈው ስላልፈለገ እሷን ለማግኘት ባሪስም ይመጣል። አቅፈው ይላቀሳሉ። ከዛም መቼም አንለያይም ብለው ቃል ይገባሉ። ባሪስ ፉሰንን አስጨንቃታለሁ ብሎ ስላሰበ ስለ በሽታው አልነገራትም። ዙም አልቆየም፣ ፉሰንም ትመረቃለች። በጣም ደስተኛ ሆኖ ምርቃቷ ላይ ይገኛል። ከምርቃቷም በኋላ ባሪስ ፉሰንን እንድታገባው ይጠይቃታል። እሷም በጣም ተደስታ እሺ ብላ ነበረ ጥያቄውን የተቀበለችው። ፉሰን ቤት ከሄደችም በኋላ ለአባቷ ልታገባ እንደሆነ ነገረችው። አባቷ ግን ደስተኛ አልነበረም። ገና ልጅ ነሽ፣ በዚህ እድሜሽ አግብተሽ ምን ለመሆን ነው ይላታል። ጥለሽ ትምህርትሽን ተማሪ፣ ጥሩ ስራ ማግኘ እንጂ ትዳር የሚለውን ነገር እኔ አልቀበልም አለ። ፉሰን እስከ ዛሬ አባቷን ስትሰማው ኖራለች። ከዚህ በኋላ ግን በሱ ህግ መመራት አትፈልግም። ምክንያቱም የራሷን ህይወት መኖር ፈልጋለች። አባት ፉሰንን እንደማያስቆም በደንብ ሲያረጋግጥ ጥሩ፣ እኔ ግን ሰርግሽ ላይ አልገኝም ይላታል። ብዙም ሳይቆይ ፉሰንና ባሪስ ይጋባሉ። የሰርጉ ቀንም ባሪስ ለፉሰን የጻፈላትን ዘፈን ይጫወትላታል። ፉሰን ሰርጉ ላይ አባቷ ባይገኝም ምንም የተከፋችው ነገር አልነበረም። በጣም ደስተኛ ሆና ሰርጉም አለፈ። ሌብ ጠዋት ባሪስ ቀድሞት ከእንቅልፉ ይነሳና እሷ እስክትነቃ ድረስ ቁጭ ብሎ ይመለከታት ነበር። ባሪስ ያላወቀው ነገር ቀስ እያለ በሽታው እየባሰበት እየመጣ ነበር። ድገን ጠዋት አበባ እየተከሉ በአበባው ምክንያት መጨቃጨቅ ይጀምራሉ። ከዚያም አባቷ ትዝ ይላትና መልሳ ታዝናለች። ባሪስ አባቷ እንደናፈቃት ስለተረዳ አንድ ቀን ጠዋት የፉሰንን አባት ለማናገር ይሄዳል። ፉሰን አባት በር ከፍቶ ባሪስን እንዳስገባው ቀጥታ ሄዶ ኩሽና ውስጥ የተጠራቀመውን ዕቃ ነበር ያጠበው። የፉሰን አባት ባሪስን እየደጋገመ እረፍ፣ ፖሊስ ደውዬ እጠራለሁ ይለዋል። እሱ ግን ሊሰማውም አልፈለገም። መጨረሻም የባሪስ ጥሩነት የፉሰንን አባት ልቡን ያራራዋል። ፉሰን ከስራ ስትመለስ አባቷን ቤቷ ውስጥ ከባሪስ ጋር ቁጭ ብለው ስትመለከት ያየችውን ማመን አልቻለችም። አባቷም ልጁን ይቅር ይላታል። ባሪስ በየቀኑ መድኃኒቱን እየወሰደ ነው፣ ግን ሁኔታው ቀስ በቀስ እየተባባሰ እየመጣ ነበር። ባሪስ ስራ ቦታ ላይ ደንበኞቹ እሱ ያቀረበውን ዋጋ አልወደዱትም ነበር። በዚህ ምክንያት ባሪስ በጣም ይናደድና ደንበኞቹን መስደብ ይጀምራል። ዘም ተናዶ ወደ ሽንት ቤት ሄዶ መታጠብ ጀመረ። ከተረጋጋ በኋላ
ባሪስ ባደረገው ነገር በጣም ነበር የተጸጸተው። እዛም ለመረጋጋት በማሰብ ወደ ቤት ይሄዳል። ቤት ከገባ በኋላ ሲንከባከባት የነበረችው ወፍ እንደሞተች ተመለከተ። ባሪስ የወፏን ሞት የራሱ ጥፋት አድርጎ ነው የቆጠረው። ሁሰን ወፌን አደራ ብላ ነበረ ወደ ስራ የሄደችው። እሱም ወፏን ፀሐይ ላይ አድርጓት ረስቷት ወደ ስራ ይሄዳል። በዚህም ምክንያት ወፏ ሞተች። ባሪስ በዚህ በትንሽ ነገር ስሜታዊ ይሆንና ያሉትን እቃዎች እያነሳ መወርወር ጀመረ። አንድ ትንሽ ወፍ መንከባከብ ያቃተኝ ሰው እንዴት አድርጌ ነው ሚስቴን የምንከባከበው ማለትም ይጀምራል። ባሪስ ጓደኛም የባሪስን ሁኔታ ሲመለከት ሆስፒታል ሄዶ እንዲታይ ሀሳቡን ያቀርብለታል። ባሪስ ጓደኛውንም ይደበድበዋል። ባሪስ ከተረጋጋ በኋላ ጓደኛው ደም በደም ሆኖ መሬት ተኝቶ ሲመለከት አሁንም ትልቅ ጸጸት ውስጥ ይገባል። ነገሮችን ሊያስረዳው እየሞከረ ከኋላው ይከተለዋል። ጓደኛዬ እባክህ ይቅር በለኝ፣ አንዴ እማረጋቸውን ነገሮች አላቅም፣ የአእምሮ በሽተኛ ነኝ ብሎ ነገሮችን ያብራራለታል። ጓደኛውም ባሪስ ለፉሳን እንዲነግራት ይነግረዋል። ባሪስ ፉሳን ማወቅ የለባትም ብሎ ጓደኛውን ለምኖ አሳመነው። ባሪስ ቀስ እያለ ጸባዩ እየተቀየረ ሌላ ሰው እየሆነ እየመጣ ነው። መድኃኒቱን ሲወስድ ደግሞ መድኃኒቱ ዝምተኛ ሰው ያደርገዋል። ፉሳን አብዛኛውን ሰዓት ደግሞ ጸጥ ሲላት ሌላ ሴት አፍቅሮ ነው ማለት ጀመረች። እንደውም ጠየቀችው። ሌላ ያፈቀርከው ሰው አለ ብላ ጠይቀዋለች። እሱም ምንም መልስ ሳይሰጣት ጸጥ ነበር ያላት። ባሪስ የሚወዳት ሚስቱን ከሀሳብ ለመከላከል ደግሞ መድኃኒቱን ለማቆም ይወሰናል። ምክንያቱም መድኃኒቱን ሲወስድ ዝምተኛ ሰው ያደርገዋል። ባሪስ ፉሳንን በጣም ነው የሚወዳት። ምንም አይነት ጭንቀት ውስጥ ሆነ ህመም ውስጥ ገብታ ማየት አይፈልግም። አንድ ቀን ባሪስ ፉሳንን ዞር ዞር እንበል ብሎ ይዟት በሞተር ይወጣል። መጀመሪያ በአሪፍ ፍጥነት እየሄዱ ነበረ። በኋላ ግን ባሪስ በተከታታይ ነዳጅ መስጫውን በደንብ እያረገጠ ሞተሯ በጣም በፍጥነት እንድትሄድ እያረገ ነው። ፉሳንም ፍርሃት ስሜት እየተሰማት ነው። ባሪስ ሞተሩን እየነዳ ያለው የትራፊክ ህግ እየጠበቀም አይደለም። ፉሳን እየደጋገመች እባክህ ባሪስ ሞተሩን አቁመው ወይ ደግሞ አገዝቅዘው ትለዋለች። እሱ ግን ሊሰማት ፈቃደኛ አልነበረም። መጨረሻ ሞተሩን ያቆመዋል። ፉሳን ልክ ሞተሩ እንደቆመ በጣም ከመፍራቷ የተነሳ ፈጠን ብላ መሬት ላይ ነበር የወደቀችው። ባሪስ ፉሳንን ሲመለከታት አይኗ ላይ ፍርሃት ይታይባታል። በዚህ ሰዓት ነው በመሃል ሳት አድርጎት እንደነበር የተረዳው። እሱም ተንበርክኮ እያለቀሰ ፉሳንን ይቅርታ ይጠይቃታል ደጋግሞ። ፉሳን ባሏ እንደዚህ አይነት ህመም ውስጥ ሆኖ ስትመለከተው በጣም ነበር ያሳዘናት። እናም ፈጠን ብላ አቅፋታ ባብለዋለች። ባሪስ ፉሳን እንደዛ ካስተነገጣት ቀን ጀምሮ የሚያረጋቸውን ነገሮች በጠቅላላ በጣም በጥንቃቄ ነበረ። በተወሰኑ ጊዜያቶች በኋላ ባሪስ ራሱን ለማጥፋት ይወሰናል ፉሳንን ለመከላከል። እናም ከመሞቱ በፊት ቪዲዮ መቅረጽ ይጀምራል። ባሪስ ከመሞቱ በፊት ፉሳንን ይዟት ሊያዝናናት ይወስዳታል። እንደተለመደው በጣም የሚያምር ሙዚቃም ይጫወትላታል። የምትወደውንና የሚያስደስታትን ነገሮች በጠቅላላ እያደረገላት ነበር። የዛን ሰሞን ዘንቀን በጣም ደስ የሚል ጊዜ እያሳለፉ ሁለቱም ደክሟቸው መሬት ላይ ጨርቅ አንጥፈው ይተኛሉ። ባሪስ ፉሳንን አቅፏት እየደጋገመ እንደሚወዳት ይነግራታል። እሷ አላወቀችም እንጂ ባሪስ እየተሰናበታት ነበር። የሚቀጥለው ቀን ፉሳን የምትሄድበት የስራ ጉዳይ ስለነበረ ልብሷን አስተካክላ ትሄዳለች። ፉሳንም ተመልሳ ከመጣች በኋላ የሚጣፍጥ ራት አስተካክላ ባሪስን እየጠበቀችው ነበር። የተጋቡ ለመጀመሪያ ጊዜ ባሪስ ወደ ቤት ሳይመጣ ሌሊቱን ሙሉ ያሳልፋል። ስልኩንም አያነሳም። ደጋግማ ደውላለት ነበረ። ስትጠብቀው እዛው ሶፋ ላይ እንቅልፍ ይወስዳታል። ጠዋት ላይ ፉሳን ከፖሊስ ጣቢያ ይደወልላታል። እሷም የባሪስ መኪና ቆማ ወደ ነበረበት ቦታ ትሄዳለች። ፖሊሶቹ እንደገመቱት ከሆነ ባሪስ ራሱን አጥፍቷል። ፉሳን ተሳስታችኋል፣ ባሪስ በምንም አይነት ሁኔታ እኔን ጥሎኛ ሄድም ትላለች። ከዛን ቀን ጀምሮ ባሪስ ለመጨረሻ ጊዜ መኪና ያቆሙበት ቦታ ፉሳን እየደጋገመች እየሄደች ባሪስን ትጠብቀዋለች። የባሪስ ጓደኛ የፉሳንን እንግልት እያየ ጸጥ ማለት አልቻለም። እናም የባሪስን ችግር በደንብ ያስረዳታል። ህመሙንም ጭምር ነገራት። እሷም የዛኔ ነው ወደ ኋላ እያስታወሰች ባሪስ እያሳያቸው የነበሩትን ምልክቶች እያስታወሰች በጣም ታዝናለች። ፖሊሶች ምናልባት ባሪስ ቤት ውስጥ ያስቀመጣቸው ደብዳቤዎች ሊኖሩ ስለሚችሉ ፈልጊ ይሏታል። ፉሳን ፈጠን ብላ ወደ ቤት ትመለሳለች። እናም ትዝ ሲላት ባሪስ የሆነ ሲዲ እያዘጋጀ ነበር። እዛም ያንን ሲዲ መሳቢያዎች ውስጥ አገኘቻቸው። ሲዲው ላይ ለፉሳን ተብሎ ተጽፎበታል።
እናም እጇ እየተንቀጠቀጠ ሲዲውን ትከፍተዋለች። ፉሰን ቪዲዮ ላይ ባሪስን ስትመለከተው አላስቻላትም። ባሪስ እየደጋገመ እወድሻለሁ እያለ ይነግራታል። ጥሏትም ስለሄደ ትልቅ ይቅርታ ይጠይቃታል። ፉሰን ሙሉ ቪዲዮን ከተመለከተች በኋላ እንባዋን መቆጣጠር አልቻለችም። ፖሊሶችም ከውሃ ውስጥ ፈልገው የባሪስን ሬሳ ያገኙታል። ባሪስ ባይፖላር እንዳለበት ሲያውቅ ምንም አላቅማማም። እሷ እንድትንገላታ ስላልፈለገ ራሱን ያጠፋል። የዚህ ፊልም መጨረሻ ሁልጊዜ እንደለመድ ናቸው በደስታ አይደለም የሚያልቀው፣ በሀዘን ነው። የፉሰንና የባሪስ ፍቅር እዚህ ላይ ይቋጫል። ፊልሙን ከወደዳችሁት ሁልጊዜ እንደምላችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በጣም ነው የምወዳችሁ።